የሰፈር ነው ያለኝ አለ ቤል ፈልግልኝ ፈደድ ብትላታ አዎ እንጂ የለጥራ ስትለኝ አፌ ላይ መጣ ቶንኮሱ በዩ አልኳት ከዛ ሳቅ ከናል ሲዳብረ ምናምን ነገር ተነስቶ አክት ያረጋል ቤት ውስጥ ምናምን ስላዳንካ ተንከባከበ ተደግፋለች እንደኔ ደክሞኛል እዚህ ጋር ቀመጥ እንግዲህ አሁን ቧንቧ ለማሰራት ፈልጌ ነበር አንተን የማን አደጋ ነገር አጋጠማት ተንኮሱ የሚባል እንደዚህ ሜዳ ሰውዬ ቤት ውስጥ ያስቅሽ ነበር ቤት ውስጥ አሁን ሁለተኛውን ስትወልድ አስብ እንግዲህ አሁን እኮ አክራይ አይደለችም አዎ ሰላም ናችሁ ሰላም ነው እንዴት ነው ምንድን ነው ትራስ ነው ልተኛ ደክሞኛል እኔ ልተኛ ትንሽ ውሃ እንዴ ሁለት ውሃ ሁለት እንዴ ነው የሚጠጡ እንዴ ተንኮሱ ማን ነው ጠራኝ ምን እያረክ ነው እንዴ መጣ እንዴ ማን ነው እኔ ነኝ እንዴ ሰላም ነው ማን ቁጭ ብላለ እዚህ እንዴ ይሄ ሰው እንዲቀመጥ አይደል እንዴ አይደለም ኢንተርቪው የሚደረግበት ቦታ አይደል እንዴ እዛ ጋር ቁጭ አንተ እዛ ጋር ቁጭ በል ሰው እዛ ጋር ቆመው ኢንተርቪው አድርገዋ አይደለም ሌላ ሰው ነው እዚህ የሚጠየቅ እንግዳለኝ እንዴ እኔ ደክሞኛል እዚህ ጋር ቀመጥ እንግዲህ እንዴ ጭራሽ ደግሞ ሁለተኛበት አስበን ነበር እንዴ ረጅም ነው ይሄ እንደውም ይሄን ትንሽ ገፋ አድርገውና እተኛበታለሁ እንዴ እኮ ብዙ እንግዶች የሚጠየቁበት ነው እንዴ ችግር የለውም እንተኛ ቀዝቅዘኝ ሰው ሲመጣ ትንሽ ልተኛ አዎ ይሻላል ብለህ ነው ትንሽ ደከመኝ ምን መሰለህ ማታ ወጥ ሊሰራ ጀምሬ ጠዋት ሁለት ቀን ሲሉ ሊሰራ ብዬ ሽንኩርት ያሉ ኧረ እና ደክሞሃል እንዴ ልተኛ በቃ እስኪ ትንሽ ረፍት ልውሰድ አይ አሁንኛ ስራ አለ ትንሽ ነው አይ በኋላ ተኛለህ አይ ትንሽ ግድ የለም አሁን የሥራ ቀን ነው በቃ ዛጋ የልቀመጥ ታዲያ እኔ አሁን እኔማ እዛ ልትቀመጥ ነበር የፈለኩት እዚህ እዛ ጋር ልሂድ እስቲ ሞክረው እዛ እንዴ እንጂ ጠባም ናታ አይ ወንበሩን ገፋ አድርገው ይሄን ወደዛ እነሱም እንደኔ ግራን ነው ብዙ ነው እንጂ ግሩ በቃ አንተ እዛ ጋር ጠይቅ እዚሁኝ ጠይቃለህ እኔ እዚህ ጋር ተው ልነሳ እንቀሳቀሳል ምንም አትሆንም እንቀሳቀሳል ምንም ችግር ተንቀሳቀስ እንደፈለክ ተንቀሳቀስበት ቢወርቅ ተው ቢወርቅ የአኪም ምናምን ታወጣለህ አወጣለሁ ምንም ችግር የለም እከፍልሃለሁ ተው እየተንቀሳቀሰ ነው ልነሳ የወደ ከተማው ስጄ ነው እንደውም ከተማ ይሄ ከተማ አለ አይደለ ቲቪ ነው ቲቪ ወዳለ እና እዚህ ከተማ ወስጄ አንተ አሳክምሃለሁ እንትን ነበር እንድሮ ምን እዛ ጋር ትንሽ እንደዚህ ሲሄድ የሆነ ጓደኛ የነበረ ፍሪቂሶ እሺ ከሱ ጋር እንደዚህ መንገድ ጠፍቶብኝ ቆሜ እሺ ጽሁፍ አገኘሁ እዚህ ጋር እንደ ጽሁፍ ሰው ነበር ተመልካቾቻችን እንግዲህ ይህ ወጣት በጣም አዝናኝ ቪዲዮዎችን በመልቀቅ በጣም ተወዳጅነትን ያተረፈ በዋናው ስሙ መገርሳ አምቢሳ ይባላል መገርሳ አምቢሳ በቲክቶክ ደግሞ ተንኮሱ ነው የሚባለው ዛሬ ጋብዤው ስለ አጠቃላይ ስለ አዝናኝ ቪዲዮዎች ሊያወጋኝ በክብር ጋብዤዋለሁ ስለመጣ ባካችሁ ሞራልስ ብላ ለተንኮሱ አመሰግናለሁ እሺ ተንኮሱ ምንድነው ተንኮሱ እኔ እኮ ነው እኔ አይደል እኔ ነኝ ተንኮሱ ምንድነው የወጣው ተንኮሱ ምን መሰለህ ከሁለት ቃል ነው የመጣው እሺ መጀመሪያ ላይ ታለ አይደል መጨረሻ ላይ እቺ እንደዚህ ብዙ እንትን መጥቶበት ነው
ተንኮሱ የተንኮሱ ይሄ ማጌቡሬስ ማጌቡሬ የሚመስለ እሱን እንግዲህ ስሜ ነው ድሮ እሺ በሌላ ነገር እየሰራበት ነበር ፌስቡክ ላይ ፌስቡክ እሰራለሁ ድሮ እሺ ከዛ እሱን እየሰራው ድንገት ተንኮሱ መጣ እሺ ተንኮሱ መጣ አሁን የቲክቶክ አካውንት ማጌቡሬ ነው አዎ የገጸ ባህሪው ስም ነው ተንኮሱ እኔ ደግሞ አንድ ቀን ተንኮሉ መስሎኝ እኔን ተንኮል አልከኝ ግን ሳይክ ተንኮል ምንም ተንኮል የለብህም እንደውም አንተ በጣም አይናፋር በጣም ይሉንተኛ የሆንክነና ተንኮሱ የሚለውን ስያሜ ታውቁት ማን ነው ተንኮሉ የሚለው ማለት ነው ተንኮሉ ይቅር መጨረሻ ላይ አለችዋ ተዋት ይቅር በቃ እና በጣም ይገርመኛል እስቲ አንድ ፎቶግራፍ ያሳይህ እንዴ የኔ የራሴ እስኪ የሆነ ሰው ጋር ቁጭ እስቲ ይሄ ፎቶግራፍ የኔ ምን ታረጋለህ ደግሞ እዚህ ውሃ እንትን ነው ድሮ ውሃ ነው እሺ ውሃ ቀጥላለሁ ፎቅ ላይ ውሃ ታች ጀምሬ እስከ ላይ ውሃ ትሰራለህ ውሃ የቧንቧ ሰራተኛ ነበርክ እንዴ እውነትን ነው ምን ያህል ዓመት ሰራህ እኔ ቧንቧ እንግዲህ ሲንቆጥረው ወደ 7 ዓመት ቧንቧ ሰራው እሺ ከዛ ሰው ውሃ እንዳይጠማ ውሃ ቤት አስገባለሁ ኪችኑ አስገባለሁ የሚታጠቡበት ጋር እሺ የሚሞቅም የሚቀዘቅዝም እንደዚህ የሚቀዘቅዘው ጎበዝ ቧንቧ ሰራተኛ ነበርካ እንደዚህ አይነት ፎቆች በቃ ይሄ አሁን እንትን ነው ላው ላይ የሚቀመጥ ሮቶ እሺ ከዛ በቃ ጥምም አርጌ ቤት ውስጥ እንትን አርጌ በቃ አሁን እሱ ሊሰራበት ነው እሱን ተውኩት ሌላ ሰው ይስራ ብዬ ተውኩት ለምን ተውከው ተው እንትን ነው በቃ አሁን ስልክ ገዛውና እንትን ይሄ ቲክቶክ እሱ ላይ ሰው ለቀቀኝ ይሁን አገራዎቼ ለቃሉ እዛ ነው ስለዚህ ቲክቶከር ሆንካ አሁን ያ ቲክቶከር ነኝ ቧንቧኛ ተውኩ አሁን ቧንቧ ለማሰራት ፈልጌ ነበር አንተን ያንተን ቤት ተው በሀሳብ እረዳለሁ እውነት በሀሳብ ምርጥ አድርጌ እረዳለሁ ተንኮሱ የቧንቧ ሰራተኛ ነበር እስኪ ሞራሱ ባለሙያ ነው በጣም እንዴ ተንኮሱ ምንድነው የምትሰራው ከዚህ ራድ ዞዋን እንትን ለማድረግ አክራይና እንዴ ቤቴን ልለቅ ነው እንደዚህ የመጣኸው አንተ እንዴት ነው እኔ እሱን ጋር ለጉዳይ መጥቼ ነው ለጉዳይ ከመጣህማ ተነሳ ከዛ እዛ አንተ መቀመጥ የለብን ና እዚህ ቁጭ በል እዚህ ይሻለኛል አይደል የምሽከረከው ይሻለኛል ብላት ግን ቤት ኪራይ እናትለኝ ይሽልበላት ተነሳ አልኩህ እኮ አንዴ ቤት ኪራይ ተው ተነስኛ ሁለት ቀን ነው ከከፈልክ እንደ ከፍያለሁ አይደል እንዴ ቤት ኪራይ ተነሳ አልኩህ እኮ ተነሳ አለች ሌንሳን ተቀበላት ይህን ቤት የማትወዱት ከሆነ እኔ ተጠያቂ እሆናለሁ ግንባታውን 97% አድርሰን የሁሉም አይን ማረፊያ በሆነችው ሜክሲኮ ሰንጋተራ ላይ ቅንጦትን ውበቱ ያደረገ በሆቴል አፓርትመንት ስታንዳርድ እየተገነባ አፓርትመንቶቻችን ዓለማችን ያለችበትን የግንባታ ቴክኖሎጂ በተገቢው ሁኔታ ተጠቅመን እየሰራን በሚገኘው መኖሪያ ለልጆ ሀብት ለእርሶ ምቾት ህይወትን የሚያቀሉባቸውን በባለ 2 እና 3 መኝታ በተመጣጣኝ ዋጋ እንዲገዙ ይህንን እድል አቅርበንልዎታል። ባለ 2 መኝታ 142 ካሬ በ17 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 191 ካሬ በ22 ሚሊዮን ብር ሙሉ ክፍያ እንዲሁም 208 ካሬ ባለ 3 መኝታ በ22.8 ሚሊዮን ብር ሙሉ ክፍያ። የተጠቀሰውን ዋጋ 20%ን ብቻ በመክፈል የዚህ ቅንጡ አፓርትመንት ባለቤት ይሁኑ። ማሳሰቢያ፣ ይህ ዋጋ እስከ ታህሳስ 29 ብቻ የሚቆይ መሆኑን ተረድተው ፈጥነው ይደውሉ። ሌንሳ በለጠ ትባላለች። የመገርሳ ባለቤት ናት። የተንኮሱ ባለቤት ፕሊዝ ተቀመጡ እዚህ። ቴንክ ዩ ቬሪ ማች። እንኳን ደህና መጣችሁ። ጥሬን አክብራችሁ እዚህ ስቱዲዮ ስለመጣችሁ በጣም አመሰግናለሁ።
እናመሰግናለን። አሁን ቃለ መጠይቃችን እንድንቀጥል ግን እኔ መገርሳን ነው ፈልገው። ተንቆሱ ይሄድ ይሄዳ ተንኮሱ ይሄድና መገርሳው ነው ይምጣ። ተንቆሱን ሸኝቼ ልምጣ። እኔ እንደውም ተንኮሱ መሆን ፈልጌ ነበር እኮ። አልፈልግም። መገርሳን ቢሳ እንቀበለው። ዋው አቶ መገርሳ እንኳን ደህና መጡ። እዚህ ነበርሽ? አምሮብህ መጣ። በጣም አሪፍ ወጣት ሸንቀጥ ያላለ እንዴ? ለመገርሳ ሞራዝ እኔ የምላችሁ አሁን እኮ በጣም አዲስ ፊት አላየሁም። ማለት ሁልጊዜ የማገኛችሁ ነው ይመስለኝና በየቀኑ ቪዲዮአችን ስለማለከት ሰው ሁሉ በጣም እያዘናችሁት ነው። በጣም እያዘናናችሁ ነው። እኛን ታዋቂው ናችኋል። እንዴት ነው እውቅና? እንዴት ነው? ብቻ አሪፍ ነው። ትንሽ ያው ስትወጣ ምናምን ሰው ይበዛባል አይደል? አዎ፣ ሰው ስራችንን ስለምወዱት ከመንገድ ላይ ሰላምታ ምናምን በቃ ሰዓት ለዚህ ነው ያረፈድኩት አይደለ? ለዛ ነው እንዴ በጣም ብዙ ሰላም ያለ ሰው። አዎ፣ አሁን ሰው በጣም ነው እንትን ያለን። በቃ ያው አሪፍ ላይ ነን ያለን። አከራዋ ጋር እየተጨቃጨቀ ነው ዘገየው ብዬ ነበር። አይ ከአድናቂዎቻችን ጋር መንገድ ላይ በቃ ይዘን ገብተን ራሱ ቡና እያፈላን ነው። ስለዚህ አንተን ይዞ መንገድ ላይ መሄድ አይቻልም። ብቻ ትንሽ ሰው ብዙ ስለሚያዩት ተንኮሱ እያሉ። እሺ ሌንሳስ ትንሽ ያጨናነቃል። ያጨናነቃቸው ቦር ያጠመርኳቸው። ውሃን ጠጣ ገጫና እዛችን ስበላል። እኔ የምለው እንደው እኔ አሁን ሳስብ የመገርሳ ልጅነት ናፈቀኝ። አሁን በጣም አዝናኝ ልጅ ነህ። በራስህ ፈጥራ ነው የምትቀልደው እና በልጅነት እንደዚህ አይነት አዝናኝ ልጅ ነበርክ ወይስ እንዴት? አይ ድሮ እንኳን እፈራለሁ ብዙም አልቀልድም። አንዳንዴ ጣል አደርገዋለሁ። ግን ብቻ ዝምተኛ ሰው ነበርኩ ይመስለኛል። እንደዚህ መቼ ነው እንደዚህ አዝናኝ መሆንን ያወቅኸው በደንብ? ወደዚህ ስመጣ በቲክቶክ ስመጣ ነው። አይ ወደዚህ ወደ አዲስ አበባ ስመጣ አንዳንዴ ቀልድ ምናምን ጣል አደርገዋለሁ። ለምን አሰራም የሚል ቃል ይመጣል። ከዛ በኋላ ነው ቡሬ ነው የተወለድከው? ቡሬ። ወደ አዲስ አበባ መቼ የመጣው? ወደ አዲስ አበባ መጀመሪያ የመጣሁት 2006 ገና ወጣት እኮ ነው። ምንም አለም ይሻላል። አይ ጥሩ ነው። ያው ዛሬ ሌንሳ አስታይም ነበር ብዙ ጊዜ። ዛሬ መሴሾ መታ ታይታለች። ዛሬ ታየች። ለሌንሳ ለምን ነው የማትታየው ሌንሳ? አይ ብዙ ጊዜ ድምጽ ነው የምገባለት። ለዛ ነው አሁን እንኳን የራሴን አካውንት ከፍቼ እየሰራው ነው። ኦኬ 200 ምናምን አለኝና እዛ ላይ እየሰራ ነው። የሱ ላይ ግን በድምጽ ነው የምገባው። በድምጽ ነው የምገቢው። በጣም ተናፈቅሽ እኮ። በቃ ድምጽሽን ብቻ እየሰማን እንደዚህ ብዬ ቪዲዮ ነው ያለው ይልሽ። ብዙ ጊዜ በጣም ነው ብሎ ደግሞ ሪል አክራይ ነበር የመሰለሽኝ። ሚስት ማወርሽን እኮ ባለ ነው ወቅ ነው። ኦኬ ብዙ ሰው እንደዛ ነው በቃ በጣም ኖርማሊ አከራይ እንዴ ለምን ቤት አትቀይርም አንተ ምን ትሰራለህ? ከዛ በቃ በውስጥ ራሱ የሰፈር ነው ያለኝ አለ ቤት ልፈልግልኝ። ልክ ነው እኮ በጣም ምን አይነት አከራይ ናት ይብሉን ነበር በእናትህ። በጣም እንደውም እኔ ፓፓዬና ሚሪንዳ እኮ ገዝቼ ልሰጥ ነበር። ዛሬ ስጠይስ አከራይ በጣም ፓፓዬና ሚሪንዳ ትወዳለች። ሌላ ነገር ገዝታ ገብታ አይቻላቅም። ሌላ አጥር ነው ባጥሩ በዛ ካመጣ ችግር ነው። ይገርማል እኮ። መቼ ተጋባችሁት? 2013 5 ዓመታችሁ ነው? 5 ዓመት። ስሰማ የተዋወቃችሁት ቡቲክ ውስጥ ነው። ይቺ የሆነች ብቻ ቡቲክ አለች፣ አንድ ልብስ ቤት። ፈልጌ ያጣኋት ልብስ ቤቷን። እስቲ እሷን ታሪክ እንዴት ተዋወቃችሁ?
ስለ እኔ የሚያውቃቸው ሰዎች ነበሩ። አጋጣሚ የእሷ አይት ደግሞ የልጅቷ ጓደኛ ነበረች። ይተዋወቃሉ። እሷ ስራ ፍለጋ መጣችና ይቷ ጋር ነበረች። እኔ ደግሞ ከሰዎቹ ጋር መጀመሪያ የተገናኘንበት ቤት ማለት ነው። በጣም በቃ በስት ፋሚሊ ስለ በጣም ነው የሚያምኑኝ። በጣም በቃ እንደ ምን ልበል ከዘመድ በላይ ነው። ከዛ የሆነች ጊዜ ላይ ሱቅ ጠብቅልኝ ብላ ወጣች። እሷ ደግሞ መጣች ስለ ያው እነሱ በዛ በኩል ይተዋወቃሉ፣ ከኔ ጋር አትተዋወቅም እንጂ። ከዛ ስትመጣ እኔ ሱቅ ውስጥ ነበርኩ። እንደዛ ነው። እና በቃ እሷ እንደመጣች ነው ሶሪ እሷ እንደመጣች ሱቅ ጠብቅልኝ ብላ ወጣች። እሷ በቃ ቆይ እዚሁ ጠብቂኝ ምናምን አለች ለእሷ። ከዛ በቃ ሰላምታ ስለ እንዳየዋት የሆኔ ውስጤ ብቻ አደረ። አዎ ከዛቺ ነገር ጠጋ ጠጋ ልበል እንዴ ያልኩና በቃ ምን ልትሰሪ መጣሽ ምናምን አልኳት። ስራ ፍለጋ። ኧረ ስራ አለ አልኳት። ስራ አለ የሆነ ድርጅት በቃ ሰው እየፈለጉ ነው ምናምን ስለ ስልክ ለመቀበል። ከዛ በቃ ስራ እየፈለገ ያለ ሰው ደግሞ ያው እሺ ብላ ስልክ ሰጠችኝ። ከዛ ስልኳን ተቀብዬ ምናምን እዛም አልቆየንም ስለ ወጣ ይጄ ስደውል አይሰራም ስልኳ። ከዛ ምን ማድረግ ጀመርኩ? ወደዛ ቤት ወደ እነሱ ምናምን መምጣት ጀመርኩ። ማዘውተር ጀመርኩ። በቃ ቢያንስ አንድ ሳምንት ምናምን ስልኩ አንዴ ብቻ ነው ስለ ሰላም ያልኳት የኔ መሆኑን ያወቀችው። ከዛ ስልኩ አይሰራም ነበር እና ሰዎቹ ጋር ሄዳለው። እዛ ደግሞ ስሜን በጥሩ ነገር ነው የሚያነሱት። በቃ ስለ ስሜ ይነሳ ስለ መጀመሪያ ስታይ ራሱ ኦኬ ስምን እኮ ሰማለው ነው ያለችኝ ሰዎቹ ጋር። ከዛ ያው ቀስ በቀስ ያው ዛሬ ደርሰናል። እስቲ ሌንሳችን አጋጣሚ አውሪኝ። በቃ ስራ አገኝልሻለሁ ብሎ በቃ ስልኬ ወስዶ መደወል ጀመረ። በቃ አንድ ሁለት እያልን ካፌ ተገናኘን፣ አወራን። በቃ ከዛ በኋላ እኔ ላገባሽ ነው የምፈልገው አለኝ። ከዛ ወደ ቤተሰቦቼ ልኮ በቃ ሽማግሌ ላከ። ሽማግሌ የት ላከ? ቤተሰቦቼ ጋር አምቦ ላከ። ወዲያውሽ ተባልክ? ብቻ ሰዎቹም ስለኔ ስለ መሀላችን ሰው አለ ባይዘይ ስለ እኔን የሚያውቁት በደንብ ብቻ ስለኔ ጥሩ ነገር ይወራል ሰዎቹ ጋር። ብቻ አንድ ቀን ሰው ልኬ ሁለተኛ ላይ እሷን ፍላጎት ነው የጠየቁት። ያው ፍላጎቷ መሆኑን ሲያውቁ ወረቀት ተቀበሉ። ከዛ በቃ እንደዚህ ያለ አጋጣሚ የሆነ ትንሽዬ የመኪና አደጋ ነገር አጋጠማት። እሺ ከዛ በቃ ገና ሽማግሌ እንደላክ? አዎ በቃ ይሄው እንትን ሽማግሌ ልኬ በቃ እንደዚሁ አንድ ሁለት ቀን እንደዚሁ ካፌ ስንደዋወል ሰዎቹ ጋር እየተገናኘ ከዛ እግሯ ላይ የሆነ ጉዳት ነገር ደረሰ። እሺ በቃ ምሪንዳጄ በየቀኑ መሮጥ ሆነስ። ኧረ እባክህ በቃ ያቺ አጋጣሚ በደንብ እንድንተዋወቅ አደረገኝ። ይሄዳለሁ ልጠይቃት ማነው ይቷጋ በቀን ጠዋት ሂጄ እጠይቃታለሁ፣ ከሰዓትም እሄዳለሁ። ስለ እግሯ ትንሽ ስለተመታ በቃ ቤት ነውና ያው ሰው ማይከለከለኝማ። ሰው ጥየቃ ስትሄድ ለመግባባት እድሉ ፈጠረልህ በጣም በጣም እሷም ሁለታ እያዳበረች መጣች። አዎ ብቻ በደንብ ተዋወቅ ስለ ለበጎ እንደሆነ ነው ያወቅኩት። አባቶች ምን ያሉ መሰለህ አንዳንድ ጊዜ ክፉ ነገር መልካም ነገር ይሆናል። አዎ ስለዚህ ሁለታችሁ እንድትግባቡ ይሄ ነገር ተፈጥሮ ሊሆን ይችላል። ተፈጥሮ ይሆናል ብቻ በደንብ ስለ ይሄ ነገር ባይፈጠር እሷን ማግኘት ይከብደኛል። ስለ አንዴ ካፌ ተገናኘን፣ ስልክ ስደውል ብዙ ጊዜ ስልኳ በቃ በስልክ ማውራት ብዙም ቻንስ አልሰጠኝም። ግን ይሄ ነገር ደግሞ በደንብ አሁን እጄ ጠይቃታለሁ አይደል ቁጭ ብለን እንድናወራ ስለ በቃ ንጹህ ማንነቴን ነው የነገርኳት ያቺ ታይም ላይ። ከዛ በቃ ሀሳባችን አንድ ሆነ። ከዛ ሳክመህ በደንብ ጠይቀህ ተንከባክበህ አገባት። ስለ ሳድኑላ ነው ወደ እኔ የወሰድኳት። እውነትን ነው
እግዚአብሔር አረዳ መገርሳ ስለዚህ አግብተሃትም ያው መንከባከብን ቀጠልክ? አዎ ብቻ እግሯ አልዳንም ነበር በባጃጅ ስለ ይቶቹ ማን ነው እሷን እያንከባከቡ ነውና አጋጣሚ ሐኪም ቤት ና ይርሽ ሐኪም ቤት ስትሄድ በባጃጅ በቃ እኔ ጋር ትቆይና እስኪ በቃ ትንሽ ፍሪቱን በምን ስለ ያነከሰች ነው መሄድ አትችልም በአንድ እግሯ ላይ እንትን ስለደረሰ በቃ ወደ ራሴ ወሰድኳት። ይቶቹ መጣሉ ብቻ በቃ እንትን ማድረግ ፈለግኩ ስለ ከጭንቀት እየተጨናነቀች ነበር ስለ ስራ ፍለጋ ላይ ያለች ነገር ስደርስ እግሬ ላይ ደግሞ የሆነ ነገር በቃ እየፈራች ስለ ትጨናነቃለች ያንታይ ከዛ ወደ ራሴ ወሰድኳትና በቃ ብቻዬን ነበር የምኖረው በቃ እኔ ጋር ነው ስለ ቆይታ ነው እንትን እግሯ ራሱ እንትን ሄዳ ነው ቢያንስ አንተ ያን ጊዜ ውሃ ስራ ነበር የምትሰራው ቧንቧ ስራ ቧንቧ ስራ ነው የምሰራው አንድ ፎቶግራፍ አሳያችሁ እንየው እስኪ ይሄ እግሯ እንደና ነው ሳድን ነው ይሄ ከዳነች በደስታ ነው የመጀመሪያ ፎቶግራፋችሁ ነው ይሄ መጀመራችን ነው አየህ ስላዳንካት ተንከባክበህ ተደግፈሃል ናይስ አይ እንዴት ነው ጥሩ ባል ነው ተሰምቶሻል ማለት ነው ነው በጣም ሲንከባከብሽ ምን ተሰማሽ ኧረ በቃ ማለት የሆነ ጥሩ ሰው እንደሆነ ምናምን ገምቼ በቃ እኔም ላገባው ወሰንኩ በዛን ሰዓት በቃ ተጋባን ጥሩ ጊዜ አሳልፋችሁም ለመግባባትም እድል አገኛችሁ ናይስ ከዛ በኋላ እንግዲህ አሁን 5 ዓመት ሆናችሁ ከተጋባችሁ 5 ዓመታችን ስንት ልጅ ወለዳችሁ አንድ ልጅ እንኳን ለዚህ ያበቃችሁ ስለዚህ መገርሳና ሌንሳ የአንድ ልጅ እናትና አባት ናቸው በጣም አሪፍ እንደው ወደ እንትኑ ወደ ቲክቶኩ እንግዲህ አሁን ከተጋባችሁ በኋላ ነው እንግዲህ ቲክቶክ የጀመራችሁት ቅርብ 1 ዓመት ወደ 2 ዓመት እየተጠጋ 2 ዓመት ይሆናችሁ ነው እንደው ያን ነገር እንደዚህ እንዲህ አይነት ተንኮሱ የሚባል እንደዚህ ሜዳ ሰውዬ እንዴት አሰባችሁት እኔ እኮ አካሄድ ምናምን የሚገርመኝ እንዴት ገጸ ባህሪ እንዴት እንደተፈጠረ ብቻ ከሱ በፊት በኦሮምኛ እንሰራ ነበር ይሁኔ በጣም ተወዳጅ ኮንተንት ነበር ስለ እሱን እየሰራን በቃ አሰብንና ኮንተንት መቀየር ከዛ 1-2 ምናምን ሞከርን አጋጣሚ ይሄን የሆነ ጊዜ ቢያንስ ከ1 ዓመት በፊት ምናምን ጀምረን ነበር ተንኮሱ በሚል ቃል ግን ብዙም አልወጣም ተተን ወደ መጀመሪያው ተመለስን ከዛ አጋጣሚው ሌላ ቪዲዮ ልንሰራ ወጣ በቃ በልብሱ ሰራለሁ ልብሱን ለብሼ ከዛ የሆነ ፓፓያ ወጣልን እና እንደዛ ነው በቃ አጋጣሚ ጎንበስ ብዬ ሜስ ጀምር ሰው ኮሜንት መስጠት ጀመረ ዝም ብለው በአጋጣሚ ነው የመጣልህ እንደዚህ በአጋጣሚ ሽፈንደ እንደምትላት አዎ እሷ እኮ አንዱ አርት በጣም ስማ ምን አንድ ቀን ቤት ሞክራለሁ ብዬ እንደዚህ እንዲህ ተንኮሱ ያርማን መጀመሪያ ተንኮሱ ይመልቃል አጋጣሚ ስንሰራ ብዙ ማናወራበትም በቃ ጀምር ነው እሷ ሐሳብ ውስጥ ገባለች እኔ በዚሁ ስመጣ የሆነ ነገር በይኝ እላታለሁ ከዛ አንድ ቀን ምን ልበለ አለች ምን ብዬ ልጥራ ስትለኝ አፌ ላይ መጣ ተንኮሱ በይው አልኳት ከዛ ሳቅ ሰራንበት ምንም ትርጉም አለው እንዴ በምንኛ ነው ይሄ ምንም የለውም ምንኛም አይደለም ተንኳሽ ነገር ነው አይደል ብቻ አፌ ላይ መጣ እውነት እስከዛሬ ወደ ሆነ ነገር እንትን ማድረግ ሞክራለሁ ፍች ለመስጠት ግን ብቻ ድንገት ምላሴ ላይ መጣው ነገር ነው እንጂ ኦሮሞኛም አማርኛም አይደለም ኦሮሞኛም አይደለም ኦኬ አማርኛም አይደለም ያው ተፈጠር ብሎት ነው ብቻ ከእንትኑ ጋር ነው የተፈጠረ እኔ ምንሽ ሌንሳ አሁን ቲክቶክ እንግዲህ የጀመራችሁት ገና 2 ዓመት ሊሞላ ነው ከተጋባችሁ 5 ዓመት መቼ ቤት ውስጥ ያስቅሽ ነበር ወይ ቤት ውስጥ የሆነች ነገር እንትን ይላል
ያስቀናል ሲደብረ ምናምን ነገር ተነስቶ አክት ያረጋል ቤት ውስጥ ምናምን ያስቀን ነበር አንዳንዴ ጣልጣል ይሄ እንደዚህ ሳይሆን የሆነች ታይም ላይ እንደዚህ ያስቃል አዝናኝ ነበር ምን አይነት ባል ነው መገርሳ በጣም ጥሩ ባል ነው ያስባል አክባሪ ነው ብቻ ጥሩ ባል ነው አው ገለጭ እስቲ ፍቅርሽን ገለጭ እስቲ በጣም ነው የምወድ አፈቅራለሁ እንደዛው በጣም ዘላለም አሁን እኮ አከራይ አይደለችም አዎ ያን ያስታውስኩ እሷስ ለይሳስ ብላ የሚስትናት እውነት ስለ በቃ እቾክላለሁ እሺ ቶሎ እናደዳለሁ እሺ እንደ ኮሜዲ እንዳይመስል እሺ ስለ ቾክላለሁ የሆነ ነገር ለመወሰንም ለመናደድም ቾክላለሁ በቃ ምን መሰለ የሆነ ንፋስ ሰውን በቃ ወደዛ የሚያርግ ነገር እንትናላ ከዛ ንፋሱ ደግሞ የሆነ ነገር መጥቶ እንድረጋጋ የሚያርግ ስለ የተረጋጋ ሰው አልነበርኩም እሺ ለዩቲ ስለ እሷ ወደ ዩቲ ሰዓት መጣ በፊት እየሰራው ራሱ ቤት መክራይ ስለ እንደዚህ ህንጻሽ እየሰራው ራሱ ብዙ ብር አይደለም በዛን ሰዓት የምከፍለው ለቤት ክራይ ብር አጣለሁ በቃ የሆነ ሰውን ጋብዛለሁ ብቻ ብሩንም በቃ ራሴንም አልተረጋጋውም ነበር ጭራሽ እሷ ወደ ዩቲ ከመጣች ግን አንዳንዴ አስባለሁ እንዴ ፈጣሪኮ የማይመሳሰል እሷ በጣም የተረጋጋች ስለኔ ስናደድም በቃ እሷ ላይ የሆነ በጣም የተረጋጋ መንፈስ ሳይ በራሴ ራሱ እንዴ በቃ እንድረጋጋ ያደርገኛል በጣም ትረጋጋለች እዛ ላይ ደግሞ በቃ የኔና እሷ ጸባይ እኔ በጣም እናደዳለሁ እሷ ደግሞ በጣም ሰው እንትን የምትል በቃ ወደ ሐሳቤ መታ ነው ስለ አሁን እኔ ስተት ነገር በቃ አንድ ቤት ውስጥ እየኖርክ ራሱ የሆነ በቃ የኔ ይሁን ምናምን ካልኩ እሺ ብላ በቃ ከተረጋጋም በኋላ እኮ እንደዚህ ብናረግ እንደዚህ ቢሆን እኮ አሪፍ ነው ሶ በቃ ለኔ ምን ልበል በቃ ቤተሰቤን እንደ እናት ናት ማለት ስለ በጣም ነው የምወዳት ወደ ህይወቴ ከመጣች በቃ ሌላ ሰው ነው የሆንኩት እና ፍቅርን ግለጽላስ በጣም ነው የምወድሽ በጣም ነው የምወደው እኔ በጣም አንድ ከቲክቶኩ አንድ ቪዲዮ ነው እሺ ሰላም እንዴት ነሽ? ኧረ ችግር የለም። እንትን ገዝቼው እቺ ና አንደሰች። እሺ አመሰግናለሁ። ግን አይበቃንም ብቻ አንድ ብዙ ነን እኛ። እውነት በቃ ይሄን ሙሰጂው እንኪ ያዚ እዚህ ጋር አስቀምጫለሁ። እሺ አመሰግናለሁ። ስራዬ ምስጋና አስፈል እኮ ሩጣ መገባት ነገር ነው ሰጠህ ከሰጠህ በኋላ ከስራት ይልም ለምን ነው የምሮጠው ስለ ያናድዳላ ያለው አንድ እኮ በቃ ሰጥቼዋለሁ አሁን ሁለተኛውን ስትወልድ አስብ እንግዲህ አንዱ እንዳይት አከራዮች እኮ ብቻ ያለ መስለኛል እኛን አላጋጠመንም በሌላ መንገድም ቢሆን ይኖራል አይ አለ እንደዛ አይነት አከራዮች ካላችሁ ዋካችሁ እኔ እኮ አሁን ብዙዎቹ ኮንተንትን እንደዚህ የቲክቶክ ይዘትን ስመለከት ይሉንታ ይበዛዋል አሁን ተንኮሱ ይሉንተኛ ነው ለምንድን ነው እንደዚህ ይሉንታ ላይ ብቻ ተቆረው እሱን ነገር ማለት አሁን አንተ ይሉንታ ይዘህ ነው የምትሰጠው ሚሪንዳውንም ፓፓያው ነው ተንኮሱ ለምንድን ነው ይሉንተኛው ነው አንዳንዴ በቃ እኔ አሁን ለምሳሌ ለስራ እንቀሳቀሳለሁ ኢትዮጵያ ውስጥ ብዙ ብቻ አገራት ስለ ለቋንቋም ቢሆን ብቻ አንድ ቢሆንም በየርክበት ቦታ ተመሳሳይ እንደዚህ አይነት ሁሉምታ ያላቸው ሰዎች አሉ በቃ ኢትዮጵያ ከተባል ይሄ ነገር ውስጥ ካለ በተወሰነ ለምን ድሮ ብቻ በቃ ወደ ህይወትም አንዳንድ ነገር መጣለ አሁን ድሮ ብቻ ሰው ድንገት
እንዴ ሽንት ቤት እየሄድክ ነው ካሉ ድንገት ካፌ ወጥቶ አዎ ካልኩ በቃ እሄዳለሁ ወጥቼም እወጣለሁ እንጂ ይሉንታ ይዞ ትሄዳለህ ይሉንታው ስለ ብዙ ሰው ቤት ውስጥ ያለው ነገር ነው እቺ ነገር ያልተሰራበት ሰው በቃ ሁሌ በድፍረት ነገር ነው እንጂ ወደ ቲክቶክ ስመጣ ይሉንታ የምትባለው ነገር በቃ በየቤቱ አለች አንድ ሰው ላይ ይኖራል ብዬ አስባለሁ ብዙዎቻችን ላይ ይኖራል ያው ይብዛሚነስም አይደል ለንሳ በዚህ በይሉንታ ዙሪያ እንደምት ሲጀመር እሱ እንደዚሁ ነው ባህሪው ራሱ የኡነቱን ራሱ ደዛ ገጸ ባህሪው አዎ አለው ይሉንታ ማለት ነው ግን እዚህ ላይ ደግሞ ሞር ሰራበት እንጂ እንደዛው ነው የውጪ ሰው ምናምን ሲያገኝ በጣም ሼመኛ ነው ኦኬ ተናይለም ብዙም ሰው ያለው ነው እንጂ እንትን የሚለው ለራሱ እንደዚህ አይዳፈርም ስለዚህ መገርሳ ተቀይሮ ነው ወደ ተንኮሱ እንጂ እንትኑ ተፈጥሮ ባህሪ አለ ውስጥ ያለ ያ ነገር ስለ በትሬኒንግ እንዳውማውን ብቻ በቃ ድሮ በጣም ፈራ ነበር በቃ ቤት ተከራይቼ ራሱ ምን ያጋጥመኛል መሰለ ውጭ የገባውበት ቤት ውስጥ ሰው ግቢ ውስጥ ቁጭ ካለ የተከራየውበት ቤት ከቤት ወጥቼ ወይ ሰላም ልበላቸው ወይ ዝም ብዬ ይለፍ ወይ ብቻ እየተጨናነቅ ቤት ውስጥ ቁጭ ብዬ በቀዳዳ እያየው ከተነሱ ነው የምወጣውና ይሄ ነገር መተው አለብኝ ብዬ በቃ በትሬኒንግ በቃ አመጣሁት ይሄኛውን መገርሳ ማለት ነው ምን ትያለሽ ማለት ይሉንታውን እንዲቀርፍ እንዲተው ታደርጊያለሽ አንቺ አዎ በርግጥ በፊት እንደዛ እንዴ ምንድነው የምትፈራው እቆጣው ነበር እንዴ ይሄ እኮ ያለው ነገር ነው መውጣት መግባት የሚከለክል ሰው የለም እለዋለሁ እና እንደዚህ አትሆን እያልኩት አሁን ተስተካከለ አንቺ እንዴት ይሉንታ ላይ እኔም እንደዛው ነኝ ግን እኔም ነው እንጂ ነገረች እኔም በጣም ብዙም ጠይቃችሁ ነገር ነበረኝ ይሉንታ ያዘኝ እኔም አሁን ብዙ ቪዲዮዎች ሰርታችኋል ማን ነው ሐሳቡን የሚያመጣው ሁለታችንም እናመጣለን ስለ ድሮኔ ብቻ ነበርኩ እሺ ከገባችበት በኋላ ግን ታመጣለች ደግሞ ለየት የሚያደርገው ነገር እናጋጫለን እንጂ አንድ ሰው ብቻ ይሄን ሁሉ ስንሰራ እኮ አጋጭተን ነው አጋጭታችሁ አዎ ስለ ይሄን በይዋልላት ምንም አታጠኑትም ዝም ብላችሁ ነው የምታደርጉ ከመቀረጻችሁ በፊት አታጠኑ ምንም በቃ እንነሳለን ያ ልብስ ለብሳለሁ በቃ እንዳውም ወጥ የሆነ ነገር እየሰራች እያለ በመሃል ጠራታለሁ ከዛ በቃ ይሄን ልሻለሁ አንቺ ደግሞ በቃ ሐሳቡን ብቻ ነው የምነግራት እሷ ራሷን እየሞላችበት ነው የምትሄደው እንጂ እንደዚህ በይ ብያት አላውቅም እኔ እኮ ዲያሎጉ ተጽፎ የምታጠኑት ነበር መሰለኝ ወይ ጭራሽ እንደዚህ ሰርተን አናውቅም በጣም ጎበዞች ናቸው አረ ለነዚህ ባልና ሚስቶች በተጨማሪም ደግሞ ቲክቶከር ሆነ ሚስቱን ቲክቶከር አድርጎ ለስራ የተጠቀመ ብቸኛው ቲክቶከር ነው አያሪፍ ነው በጣም የገረመኝ ግን ሳታጠኑ የተጠና ነው የሚመስለው በእውነት እንግዲህ ቲያትረኞች ሊያውቁት ይችላሉ አርቲስቶች ሊያውቁት ይችላሉ ግን ልክ እንደተጠና ፊልም እንደተጠና አጭር ቪዲዮ ነው የሚመስለው አዎ ብቻ ከሰው ጋር ራሱ መስራት ምን ከብደናል መሰለ እኛውን የለመድነው አብረን ስንሰራ በቃ ለምሳሌ እኔ ወደዛ ሄዳለሁ አንቺ ደግሞ እንደዚህ በይ በቃ አለቀ ሌላውን እሷ እያመጣ ራሳችሁም አዲስ ነገር ነው ፕሮቫይዝ የምታደርጉት አዎ ለዛ ነው ያማረው ብቻ አንደኛ ከሌላም አልኮረጃችሁትም በራሳችሁ የመጣ የራሳችሁ ኦርጋኒክ ሐሳብ ነው አዎ በጣም ደስ ይላል በእውነት እና አሪፍ ነው በጣም የታየላችሁ ቪዲዮ የትኛው ነው በጣም የተወደደላችሁ ቪዲዮ የፓፓያው ነው የፓፓያው በጣም እኔ ደግሞ የወደድኩት አንድ ቪዲዮ ነኝ እሺ ተጫወት እሺ ተጫወት ላንተ ያመጣውልክ ነው ሽሮ አዎ ባለቤቴ በጣም ነው የሚወደው ጥሬ ስጋ ለዛ ነው አዎ ለሱ ነው ያዘጋጀው ይሄ ለሱ ነው አዎ ተጫወት አንተ አመጣልሃለሁ እሺ እንትና አለኝ እንግዲህ እንትና በቃ ጨነቀኝ ኧረ እውነት ጠጣ እሱን ልጠጣ አዎ እሺ ግን እኮ እኔም እንትን ነው ምን
በቃ ብሄድ ይሻለኛል እንግዲህ። ለምን? ይሄ ጥሩ ነው። ጠጣ፣ ሽሮውንም አመጣልሃለሁ። ብቻውን ነው የምበላው ይሄ? አዎ በጣም ነው የሚወደው። እውነት በቃ ሽሮን ተይው። በቃ ያሞኩት ቤታን እጄ እሱን እበላለሁ። ኧረ ለምን አበላ? ተይው በቃ እሺ፣ እሱን ይዘህ ሂድ። በቃ እሱን ጠጣው። እጄ እንውሰድህ? አዎ በቃ እሺ በይው። እሺ እሺ በይ። አመሰግናለሁ። እሺ ቻው በይው። እንዴ ምንድን ነው እጄ ተለጥፎ? አልወድም እኮ እኔ ዝም ብሎ። ምነው ማግኔት ነው እንዴ? እኔ እንጃ። ለምን ነው ሳይተሽ ነሳሽው? ስጋው እንዲዘለዝለው ብቻ ሲተሽው ምንድን ነው? አዎ ለባለቤት ያዘጋጅ። እንደ ድንገት መጥቶ ነው እንዴ? በራሱ መዘልዘል ጀመር ካስ ያው የተዘጋጀው ነው ብቻ ያው በጣም ያዝግ ነው እምልሽ። ግን በጣም ትንሽም አላዝሽም ስጋ መከልከል እንደገና እየዘለዘለ ያለ ሰው እዛ ሽሮ አስብ እስኪ ብቻ ከሽሮ ራሱ ትንሽ የሆነ እንትን ቢሆን እኮ አሪፍ ነው። እሱ ስጋ ይበላል፣ እኔ ሽሮ። በእውነተኛው ግን ስጋውን የገዛው ማን? ስጋውን የገዛው ራስ ገዝተህ ሽሮ ይበላል ነበር። ሽሮ አዎ፣ ጨካኝ አከራይ ናገር። ደግሞ ስጋው መለጠፍ እኮ ነው ያሳቀኝ። ማግኔት አለው። በጣም ይገርም። እኔ በጣም የወደድኩት ቪዲዮ ነው። አዎ ብቻ ቪዲዮም እንትን ነው ስለ ቻሌንጅ ነው። አንድ ይሄ የለስላሳ ካምፓኒ እንትኑ ለእንትና አቅርቦ ነው ስለ ለመሸለል። ኦኬ። እና በጣም ነው ስለ በጣም ነው የታየው። አሁን ወደ 7 ሚሊዮን ነው። አንደኛ ላይ ነው ያለ ነው በቪው ማለት ነው። አዎ በጣም እና ይሄን ካሸነፍን 500 ሺህ ነው የምንበላው። ኧረ እባክህ እውነት ያደርግላችሁ። በስማ እኔ መጀመሪያ እንኳን ደስ ያላችሁ የምለው ታሸንፋላችሁ። ደግሞ በጣም የሚገርም ቪዲዮ ነው። ብቻ እስኪ እንደ እግዚአብሔር ፍቃድ ከሆነ ምንድን ነው እንድታሸነፉ የህዝብ ድጋፍ ይፈልጋል። ቪው አንደኛ ላይ መሆን አለበት። 30% ደግሞ የእንትን ምንድን ነው የሚባለው የህዝብ ድምፅ ምንጋ ወይስ ብቻ የዳኞች 70% ቪው ነው። ቪው በጣም ይደናል። አይ 7 ሚሊዮን የሚደርስባቸው ያለ አይመስለኝም። 6 ሚሊዮን በቃ 5 ሚሊዮን ምናምን በልጠዋል በቪው ማለት ነው። ታሸንፋላችሁ ብቻ እግዚአብሔር ካለ። ኧረ ታሸንፋላችሁ። በጣም ደስ ይላል። አሁን ምን እየሰራችሁ ነው? የቲክቶኩን ብቻ ነው የምትሰሩት ወይስ ሌላም የቧንቧው ስራ አለ ወይስ ምንድን ነው የምትሰሩት? አሁን ቲክታክ ብቻ ነው እየሰራን ያለው። ቲክቶክ እየሰራ ነው። ማስታወቂያ ዩቲዩብ እንሰራለን። የማስታወቂያው ስራ እንዴት ነው? ብቻ አሁን አሪፍ ነው፣ በጣም አሪፍ ነው በሚል እንለፍ። ወረፋ ነው ያው ስለ እንዳው አንዳንዴ ተከታታይ ማስታወቂያ ይሆንብናል። እሺ ከዛ በቃ ጋብ ሰተን ደግሞ ሰው ስለ ዋናው ነገር ወደ ህዝብ እየመጣ ነው በፈኒ ስለሆነ ከዛኛው እንዳንወጣ አንዳንዴ በቃ ክፍተት እየሰጠን በቃ ለነሱም ነግረን ቢያንስ ከአንድ 5 ቀን በኋላ ምናምን እየቀጠርን ነው እየሰራን ያለ ነው። አሁን ማለት እንደው ምን ያህል ተማማናችሁበት? አሁን የቧንቧን ስራ የሚያህል ሙያ ቲክቶክ ሰራለሁ ብሎ ማሰብ ትንሽ አንዳንድ ጊዜ ሚስቶች ይቃወማሉ። ተቃውሞሽ ነበር አንቺ? ወደዚህ ስራ ልሸጋገር ነው ስል አይቻልም ይላሉ ሚስቶች። እንዴት ነበር አንቺ? እኔ ራሴ ፈቃደኛ አልነበርኩም በፊት ሲጀምር ማለት ነው። እዚህ ጋር ይሄ ስራ አለ፣ እሱ ደግሞ ቪዲዮ ምናምን እያለ ያቺን ስራ እንትን ይላታል። ለዛ ስራ ሂድ ነው የምለው ሁሌ ማለት ነው። ከዛ ይሄም ስራ ነው የሚለኝ እሱ ደግሞ። እኔ ግን ብዙም ፈቃደኛ አይደለሁም። በሂደት እያለን እኔ ስራ መሆኑን አየው። አሁን ግን ተስማምተሻል? አዎ አሁን ተስማምቼ። አሁን በቲክቶክ የማስታወቂያ ነው የምትተዳደሩት? አዎ። እና ዩቲዩብ ማለት ከሱም እናገኛለን። አይ በጣም አሪፍ ነው። ደግፏቸው በጣም እንደው በዛ አጋጣሚ ያስተዋውቃል። ተንኮሱና ባለቤቱን ማሰራት የምትፈልጉ ድርጅቶች ኮንታክት ታደርጓቸው ትችላላችሁ። እና በራታቸው በጣም አሪፍ ነው።
አይ ጥሩ ነው። በዚሁ ከጠነከራችሁ እኮ ትልቅ ስራ ይሆናል ብዬ አስባለሁ። አዎ በጣም አዎ። አጠቃላይ በቲክቶክ ስራችሁ ሰዎች ምን አስተያየት ይሰጣሉ? ምናልባት የተለየ ገጠመኝ ካላችሁ በዚህ ጉዳይ? ለጊዜው መሰለ አንዳንዴ ሰው በውስጥ በኩል ሀሳቡን ይጽፍልሃል። ያን ነገር አሁን እኔ ለምሳሌ ስልክ አስቀምጬ መጣሁ አይደል? ብዙ ኢንቦክስ ታገኛለህ። ሰው በቃ ሀሳብ ለመስጠት የሆነ ነገር ይጽፍልሃል። ቶሎ ካላየ እናደዳል። ለሁሉም ደግሞ አትመልስም። ኢንቦክስ ይበዛል አይደል? ግን ስራ ይሆንባል። ያመመለስ ራሱ ሌላ ሰው ያስፈልጋል። ብቻ እንደዚህ የሆነ ሀሳብ ሰጥቶን ወይ ደግሞ የሆነ በውስጥም ሰላም ብሎን ካላየ ነው እኔ በቃ ቀርለኛል። እና በዚሁ አጋጣሚ የኛን በውስጥ በኩል ሀሳብ ሰጣችሁን ያላየነው ሰዎች ለሌላ ነገር አይደለም፣ አጋጣሚ በቃ እየበዛ ሲሄድ አለማየት ነው እንጂ እኛ በቃ ፎሎወርሳችንን በጣም ከሚገባ በላይ ነው የምናከብረው የምንወደው። በጣም አሪፍ ነው። በጣም አሪፍ ነው። በጣም አሪፍ ነው። በጣም አሪፍ ነው። አለሽ በዚህ ዙሪያ የምትይው? አይ በቃ ማለት ሳናይ ቀርተን ምናምን ቅር ካላችሁ ሳናይ ቀርተን ነው እንጂ አይተን ያለፍነው ነገር የለም እላለሁ። አዎ በቀጣይ ግን በጣም ጎበዝ የሆኑ በጣም ታዋቂ የሆናችሁ የማስታወቂያ የሚሰሩ ጥንዶች የምትሆኑ ይመስለኛል ሳስበው። አዎ ብቻ ሁለታችንም አንድ ሀሳብ ስላለን እዚህ ላይ ከኔ በላይ እኔ እሷን ነው የሚያደንቀው ከራሴ በላይ ትሰራለች ብዬ አሁን እኮ ከእሷ ጋር ባልሰራ ይሄ ሀሳብ ራሱ ጠንካራ አይሆንም። ልክ ነው። መልስ ነው ዋናው ነገር። በአንድ በኩል ቤትም እያስተዳደረች ልጅም አለ፣ እዛ ላይ ደግሞ ካሜራማንም እሷ ናት ባይዞ የምትቀርጸኝ። እውነት ነው። በቃ 70% እሷ ነች እየሰራኛለች፣ እኔ 30%። እንደዚህ እየቀረጸች ነው እንደ ተንኮሱ የምታወራው? አዎ አዎ አዎ። እንዲህ ያለች ዳይሬክት እንደዚህ እየቀረጸችኝ በቃ ታወራለች። በቃ ሁሉም ነገር እሷ ነች። በቃ 70% እሷ ነው። የራሴ ቲክታክ ላይ እየሰራ ያለው የእሷ ላይም እየሰራች ነው። በቃ ምን ልበልህ ይሄ ስራ ላይ በቃ ዋና በቃ ሁሉንም ይችላ ብቻ ከኔ በላይ ተንኮሱ እሷ። እንደው ቀጣይ ምን አስባችኋል? በሌላ ኮንተንት የመምጣት አቅዳላችሁ ወይ? ምንድን ነው ያሰባችሁት? ምን መሰለህ አንዳንዴ እየሰራ ያለ ራሱ ሰው ስልችት እስከምን ድረስ መጠበቅ እንደኛ ልክ አይደለም። ድሮ ስንሰራ ራሱ በኦሮምኛ ስንሰራ ሰው ለምንድን ነው ይሄን ኮንተንት የቀየራችሁ እያሉን ነው የቀየር ነው። በአንድ በኩል ሰው በቃ እስከ መጨረሻው ስልችት ብሎ የሆነ በቃ የሆነ የምትበላው ነገር ራሱ እኮ አንዳንዴ ስልችት ላላደ እዛ ላይ ሳንደርስ አሁን እኔ ጀምሬያለሁ። ቀጣይ ምን አይነት ኮንተንት መስራት እንዳለብን ባንዴ ያም እንደተንኮሶ ባይሆንም ቀጣይ ላይ ደግሞ በጣም በቃ ይሄኛው የምበልጥ ነገር በቃ ይሄን እየሰራን ተንኮሶኝ እያለ ቀጣይ ማንን ሊሆን ቀጣይ ምንድነው የምንሰራው የምን ነገር በጣም ያሳስበኛል። ደግሞ ይሄ ሰው ሳይጠላ ነው። ልክ ነው። የቀያየርክ መምጣት ኮንተንት ጥሩ ነው። ስለዚህ በሌላ ኮንተንት የመምጣት እቅዳላችሁ? አለናው በቃ ዩቲዩብንም ቲክቶከሩም የማጠናከር ሀሳብ ነው ያላችሁ? ያው በቃ በሚዲያ ዙራ እና ወደ ንግድ ዓለም ልንገባ እያሰብን ነው። አይ የሚሳካ ይመስለኛል። ይሳካል በጣም። በቀጣይ ደግሞ እንዲህ ያለ ሰው እየነበረ ከዛ እንዲህ ያለ ሰው እንጠብቃለን። ሌላ ገጸ ባህሪ እንጠብቃለን ደግሞ እናመጣለን። እግዚአብሔር ይረዳል። ግን ሳስበው እኔ ተንኮሱ የሚሰለች አይመስለኝም ሳስበው። አሁን እኮ የሁሉም የቤት ስራ ባሉናል። አዎ በጣም ሰው ስልችት የሚለው ራሱ አይመስለኝም። ግን ከዚህ በላይ የምወዱት ነገር ደግሞ ነገ ያመጣለሁ ብዬ አስባለሁ። እግዚአብሔር ከረዳኝ ነው ባይዞ ይሄም እግዚአብሔር ነው የሰጠን እንጂ ይሄ አላሰብንበትም። ጽፌ አላስቀመጥኩም። ይሄ ተንኮሱ በቃ እግዚአብሔር ነው ረዳል። በቃ እኔ ሙሉ በሙሉ ያላሰብነው ነገር ጽፈን ያላስቀመጥነው ነገር ነው እየኖርን ያለ ነው። እግዚአብሔር እኮ ያኖራል እኮ ለሆነ ነገር ያመጣል። አየህ? አዎ በጣም ደስ ይላል። እንደው በመጨረሻም ማስተላለፍ የምትፈልጉት መልእክት የምታመሰግኑት ነገር ካለ ሌንስ ፎሎወርስ ተከታታዮቻችንን እናመሰግናለን እንላለን።
በመጨረሻ ደግሞ እኛን ምሳሌ እየወሰዳችሁ እንደኛ በርትታችሁ እንድትሰሩ እላለሁ። በርታችሁ ስሩ። በርቱ። ሁሉም ከበረታ ይሳካልታል። ስለዚህ እንደኛ ጠንክራችሁ ስሩ ነው የምትሉት? ይሄ ሀሳብ አሪፍ ሀሳብ ነው። በጣም አሪፍ ነው። እሺ ነገር እኔ ማመስገን የምፈልገው ስለ የኢትዮጵያን ሕዝብ ምን ኮመንታቸውን ሳስብ ሳነብ ሳያቀን በውስጥ መጥቶ በቃ ኮመንቱን ብቻ ሳይሆን ኮንተንት የምሰጠን ሰው አለ የማያውቅ ይሄን ብሰሩችኛው ጨምሩበትና ሞክሩ ስለ ለኛ እየተጨናነቁ ለኛ በቃ ጥሩ መልስ እየሰጡ በርቱ እያሉ እንድንሰራ ያደረጉን የኢትዮጵያ ሕዝብ ዳር እስከ ዳር ማመስገን እፈልጋለሁ። ሁለተኛ ደግሞ ፋሚሊያችንን ቤተሰባችንን የሷ ፋሚሊ የኔ ፋሚሊ ሁለቱንም ማመስገን እፈልጋለሁ። ብቻ ጫና አላመጡብንም። የሷ ፋሚሊ ይሄኛውን ስንጀምር እንዴ ለምን ይሄን ይሰራል ብሎ ጫና አላመጡብንም። ስናጣ አብረን እንድንሆን ስለምፈልገው ሞር የሷን ቤተሰብ በጣም ማመስገን እፈልጋለሁ። አንድ ነገር መሰለህ እኛ በአንድ ቲክታክ በሁለት ቲክታክ ብቻ ነው እየሰራን ያለ ነው። አንዱ የራሴ ከ1 ሚሊዮን በላይ ያለው ማጌቡሬ የምለው ዩዘር ኔሙ ቶንኮሱ 00 የምለው የእሷ ደግሞ የሚጣ እናት 200 ወደ 50 ምናምን ሺህ ያለው። ሌላው ብዙ ፌክ አካውንት ተከፍቶ ነው ያለው። ሰው የኛ መስሎ እጄ ኮመንት አነባለሁ በርቱ ምናምን ኧረ ሰው በውስጥም ያዋሩ ይችላሉ ብዬ እፈራለሁ በጣም። ስለ ይሄን አካውንት ብቻ እንዳለ በዩቲዩብ ደግሞ ቶንኮሱ የሚል ወደ 74000 ሰብስክራይብ ያለው ብዙ ነው ያለው ባይዘይና ሰው እንዲሰራ አንጠላም፣ ግን መጥፎ ነገር ለምወዱን ሰው ብቻ እንዳይሉ። አይ በአንተ ስም መከፈት የለበትም ፌክ አካውንት። ይሄን ነገር ማስቀረት አለባቸው። ፌክ አካውንት የከፈቱ ሁሉ ይሄንን ብሎክ ማድረግ አለባቸው፣ ዴሊት ማድረግ አለባቸው። ስለዚህ የተለያዩ ፌክ አካውንቶች እንዳሉና መጠቀም ያለባቸው ግን ማጌቡሬና የሚጣ እናት አይ በጣም አሪፍ ነው። ስለዚህ በርቱ፣ ጠንክሩ። ጥሬና አክብራችሁ እዚህ ስቱዲዮ ስለመጣችሁ በጣም እናመሰግናለን። ከዚህ በላይ ስኬት እንደሚያጋጥማችሁ በጣም ስኬት በስኬት እንደምትሆኑ ተስፋ አለኝ። ለነዚህ ጥንዶች ሞራል ስጧቸዋል። ተመልካቾቻችን የዛሬው የመሴ ሾው ፕሮግራም ይህን ይመስል ነበረ። ፈታ ዘና እንዳላችሁ ቁም ነገር እንደጨበጣችሁ ተስፋ አድርጋለሁ። ሳምንት ደግሞ በሌላ እንግዳ ጠብቃችኋለሁ። እስከ ሳምንት መልካም ሳምንት እንላችሁ። እወዳችኋለሁ። ሰላማችሁ ይብዛ። እነዚህን ጥንዶች ሸኙልኝ በክብር።